አለበት። ገባህ አይደል? ተነስ። ደህና አይደለም ደህና እያየሁ እኮ ነው። ደህና አይደለም አብርሃም፣ ደህና አይደለም፣ ደህና አይደለም እያልኩ ነው። ደህና ነው ዳኒ፣ አትረብሽ። ስማኝ አብርሃም፣ ደህና ነው ዳኒ፣ ያለበት ሁኔታ ደህና አይደለም። ይኸው ደህና ነው። በነገራችሁ ላይ ማለት ነው እኔ አብርሽ አሳዝኖኛል፣ ዳኒ ደግሞ አስቆኛል። በግድ ደህና አይደለም ደህና አይደለም ደህና አይደለም። ደህና ባይሆንም እኮ እኔ ተናግሬ ነበር ከዚህ በፊትም የሚረዳኝ አጣውኝ እንጂ አለ። አዎ እሺ በቃ ያኔ አሁን ተረዳነ። በአብርሽን አይተን በባህሪው ያኔ በአካባቢ በሚያደርጋቸው ድርጊቶች ትንሽ አመንን እንበል። እኔ በእርግጥ በእንትን በድግምት በምናምን አላምንም፣ ሀቂቀተ ማለት ነው። አብዛኛው ኮሜንታተሮች ድግምተኞች አይደሉም እንዴ? አረ ጉድ እኮ ነው ከነሱ ከተደረገበት ምናምን። እንደውም ይሄንን ቻሌንጅ ያመጡት ኮሜንታተሮች ነው። አብርሽ ድግምት ተደርጎበት ነው እንደዚህ ተደርጎበት ነው እየተባለ ከዛ ደግሞ እነሱ ቀንጨባ አድርገው ኮሜንቱን ይዘው ቪዲዮ የሰሩበት። እኔ እኮ እያልኩኝ ነው ለዩቲዩበሮች ቻሌንጅ የምትሰጧቸው አይዲያ የምትሰጧቸው የማዳም ቅመሞች ናቸው። የማዳም ቅመሞች ባትኖሩ እኮ የሚሰሩትን ያጡን ነበረ ብዬ ተናግሬያለሁ። ለማንኛውም ሰላም ልበላችሁና ወደ ዝርዝሩ እገባለሁ። በመጀመሪያ ደረጃ ደግሞ ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ፣ ቤተሰብ ሆኑኝ፣ ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁን ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት። እኔ የተገረምኩበት አንዳንድ ነገርም አንስቼ ያወራለሁኝ በእነ አብርሽም አንዳንድ ብዬ ያው እናንተ መጀመሪያ ነው ቪዲዮ የመጀመሪያው ነው የምታዳምጡት እና እኔ ዋና ዋና ነገሮችን እንደ ሌሎቹ መጨረሻ ላይ አላደርገውም። በመጀመሪያ ሀሳብ አስተያየቴን ሰጥቼ ያልፋለሁ። ምክንያቱም ቪዲዮ እስከ መጨረሻ ድረስ ስለማታዳምጡ ማለት ነው። እኔ የታዘብኩት ነገር አለ ሀቂቃ ማለት ነው። አይሻ ከልጃ ምናምን ነገሮች ዳኒ ቤት ኮሜንት ማንበብ ወዳለሁኝ እና ከቪዲዮ ከማየት ይልቅ ኮሜንት ማንበብ ወዳለሁኝ እና እባክህ ባላ ያንን የአንገቱ የታሰረውን ሀብል እንትን አውልቅበት። በሱ ታስሮበት ይሆናል፣ በሱ ተደግሞበት ይሆናል። እንዴት ነው የሚደገመው? ያጀባ ወላሂ እንደኔ ንጹህ ሁኑ። እንደኔ ንጹህ ከሆናችሁ በቃ ትቤት የሆነ ነገር ማስመሰል ምናምን ከሌለባችሁ ሰላማችሁን ታገኛላችሁ። ሚነካችሁ የሚደርስባችሁ ነገር የለም። በአንድ ፈጣሪያችሁ ደግሞ ካመናችሁ ማለት ነው ምንም ነገር አይደርስባችሁም። ያ ነገር ይደርስብኛል ብላችሁ ከተጠራጠራችሁ ነው የሚደርስባችሁ። እና ላይደርስባችሁ ከፈለጋችሁ ፈጣሪያችሁን ይዛችሁ ሁላችሁም በጸሎታችሁ በየትኛውም እምነት ድግምት ይፈቀዳል ብዬ አላስብም ሀቂቃ ማለት ነው። በጣም ከባድም ነገር ስለሆነ ያኔ ያላችሁበትም ሀገር የመጨረሻችሁንም ሀገራችሁን ስለሚያበላሽ እና ወላሂ በጣም ነው የተገረምኩት። ድግምት ተደርጎበት ነው። እኔ እንዴት እንደሚደገምም እንደሚደረግም አረ ተደርጋሚም ተረግመዋል። እና አላህ ከእንደዚህ አይነት ነገሮች የጠብቁን እያልኩኝ ፈታ ያደረገኝ ግን በነገራችን ላይ ዳኒ ነው። ብዙዎቻችሁ ደግሞ ዳኒን ሳይሆን የአብርሽን ጓደኛ ነበረ እያወራችሁም እየሰደባችሁ ምናምን እያላችሁ የነበረው እና ለአብርሽ ቤተሰብ የለውም። ቤተሰብ ቢኖረው እስከዚህ ድረስ እስኪደርስ ድረስ ዝም አይለውም ነበረ። አይ ዩቲዩብ እኛና የማዳም በጎችና የኛ የቡታጀራ ዩቲዩበሮች አቤት መጠማመር! ወላሂ የቡታጀራ ዩቲዩበሮች ትችሉበታላችሁ፣ ስሩ ነው ብላቸው እና ምክንያቱም በቃ ለምን ስራቸው አድርገው ስለያዙት ምንም ማድረግ አይቻልም። እነሱ ስራቸው ነው። ከታየላቸው የታየላቸውን ነገር ነው ይዘው የሚመጡት። የጊዜው የነገው ምናምን ፈጣሪያቸው ዘንድ ምናምን የሚባል ነገር አሁን ላይ ከስንት አንዱ ነው ፈጣሪውን ፈርቶ ለፈጣሪ ብሎ የሚሰራ እንጂ ሁሉም ገንዘቤ ስሙ ራሱ ገንዘቤ ቢባል ያው ማን ነው ገንዘቤ አከሌ በአባት ነው የሚለየው እንጂ
ሁሉም ሰው ስሙ ገንዘቤ ቢባል በጣም ከባድ ነው። እና ለማንኛውም የማዳም ቅመሞች ተረጋጉ። ያው መጨረሻው ሁላቸውም ሰላም መሆናቸው ስለማይቀር አብርሽ ግን እንደዚህ በዚህም ልክ ሰው ሲጎትተው በጣም ያስጠላል። ማለት አሁን እንኳን ያው እናንተ እንዳላችሁ ድግምት ተደርጎበታል እንበል እሺ። ከተደረገበት መጀመሪያም እኮ አብርሽ የተጎተተ ቦታ ነው የሚጎተተው። የሆነ ነገር ጥቅም ነገር የሚፈልግ ነው የሚመስለኝና እንደ ወንድ ቆፍጣና ቢሆን በራሱ ያኔ ቆርጦ ከሁለት አንዳቸው መርጦ እስካሁን የሚኖረውን ኑሮ ይኖር ነበር፣ ሰላም ኑሮ ይኖር ነበር። አሁን ግን አመት ሙሉ ሰላሙን ሳያገኝ አንዷ መታ ትጎትተዋለች። ኧረ ጉድ ነው ወይ ላይ በጣም ያሳፍራል። እንደዚህ አይነት ወንድ ነው እንደው እኔ ጋር ቢደርስብኝ አስባችሁታል? ወንድ በቃ እኔ ወንድ በሚገኝበት ቦታ ካልተገኘ የወንድ ምልክት ከሌለበት ወንድ አይመስለኝም። ይቅርታ አድርጉልኝና ወንዶች ማለት ነው። ወንድ ሆኖ በቃ ቆፍጠን በሉ። ለድራማ ቢሆን ራሱ በቃ ወንድ የሚገኝበት ቦታ እንደ የሆነ ሴት የምታዘው ሂድና ምናምን የምትለው ወንድ ሳይሆን በቃ ራሳችሁን አስከብራችሁ ቤታችሁን አስከብራችሁ መኖር ነው። ሩታ ያው በእርግጥ ትንሽ ታስቸግራለች፣ አስቸጋሪ ባህሪ አለባት። ግን አብርሽን ትወደዋለች። ለሌላ ሰው እንዲሆን አትፈልግም። በቃ እንደፈለገች እንድታደርገው ነው፣ እንድታዘው ነው ምናምን እሷ የፈለገችውን እንዲያደርግላት ነው የምፈልገው። የኢትዮጵያ ወንዶች ደግሞ እንደዛ እንትን አልነበሩም። ግን ያው አብርሽ አላቅም ብቻ አላኩል ያህል ያው ሄርሜላም እንደታመመች ነው። አብርሽም ደግሞ ያው ታሟል እያላችሁ ነው። ያው 1 አመት በቃ በህመሙ ይስራበት። ምን ትላለህ? ኧረ ተው የማዳም ቅመሞች ወላሂ ለራሳቸው አስቡ እንጂ አንዳንዴ እንደው ወላሂ እናንተ ኮሜንት የተጻፋችሁትን እያየሁኝ አንዳንዴ ፈታ ታድርጉኛላችሁ። የእውነታቸው ይሁን አስመስለው ይሁን አስመስላችሁ ነው ዩዘር ኔም የምትጠቀሙ አላችሁ፣ ማንም የማያውቃችሁ ማለት ነው። እንደገና ደግሞ አይ እንትና ሳያውቁ ቀርተው ነው ምናምን ድል ደግሞ ስማችሁ በእንትን በአረብኛ ጽፋችሁ ምን ብላችሁ መጣ። ኧረ ወላሂ አንዳንዴ እንኳን ንቁ፣ ወላሂ ንቁ አለ ልጁ እና ንቁ። ወላሂ ቆፍጠን በሉ። በተለይ ኮሜንታተሮች ያመጡላችሁን ሁሉ አምናችሁ አትቀበሉ። እኔ ለምን እንደሆነ እንዳማንኩኝ ታውቃላችሁ? የሆነች ልጅ አለች ጓደኛ የዚህ ልጅ ዘን ስንወጣ ስለ ዩቲዩበሮች ምናምን አንስታ ታወራለች። አከሬ እኮ እንደዚህ ያደረጋት ድግምት ተሰራባት፣ ወይኔ ሲያሳዝን ድግምት ተሰራበት ምናምን በቃ የሆነ በቃ ተናዳ ተበሳጭታ የሆነ በትኩረት አይታው ያንን ቪዲዮ በቃ የሆነ አላ እያንዳንዱን ቃላት ተጠቅማ እንትን ትናገራለች እና በጭንቅላቷ ሴፍ አድርገው የእነሱን ስታወራ እኔ ስቅባታለሁ። እኛው እኔ ዩቲዩበርም አይደለው ዩቲዩበር እንበል እንግዲህ እና ስለ ዩቲዩብ ምንነቱን እናውቃለን። በተለይ ዩቲዩብ ያለን ሰዎች ምንድን ነው የሚታየው፣ እንዴት ነው ማን ማድረግ ነው ያለብን የሚለውን ነገር ዞር ብለን ስለምንቃኝ ያው እናውቀዋለን ማለት ነው። ግን ንጹህ ነገር ይዞ የሚመጣ ሰው ሃይማኖት አባቶች ምናምን ማንም ያያቸው የለም። ግን ውሸት ይዞ ሲመጣ በውሸት የሚያለቅስ ሰው አለ እኮ። በድራማ የሚያለቅስ አለ፣ በፊልም የሚያለቅስ አለ። እነሱ ገንዘባቸውን እየሰሩ ይቺ ደግሞ ሽንት ቤቷን እያጠበች ትወርች በራራለ። ለማንኛው ይመቻቸው። አንዳንዴ ቆፍጠን ልንል ይገባል። ይስሩ፣ እነሱ ይስሩ፣ በቃ የላቸው በቅንነት። ግን ምንድነው እኔ የሚያናድደኝ አትዩላቸው እኮ አይደለም። በቃ የምትጽፉት ኮሜንት እንደዚህ ስሜታዊ የሆናችሁ አትጻፉ ማለቴ እውነቱን እውነት ነው በሉ፣ ውሸት እንደውም ውሸት ነው በሉ፣ ድራማውን ድራማ ነው በሉ። በቃ ክፍል 1 ክፍል 2 ምናምን ተብሎ ይለቀቅላችሁ፣ እዩ፣ ችግር የለውም። ላኪን ግን እኔ ማስመሰል የሚባለው ነገር በጣም ነው የሚያስጠላኝ። እና እናንተም በኮሜንት የምታስመስሉ ነገር ከሆነ አታስመስሉ። ማንም አያውቃችሁም። ቤታችሁ በማዳም ቤታችሁን ዘግታችሁ
ሽንት ቤታችን እያጠብን ነው ሁላችንም ማለት ነው። እኔ ሀሳብ አስተያየት አልሰጥም አብዛኛው ጊዜ ዩቲዩበሮች ጋር ቲክቶክ ላይ ነው ሀሳብ የምሰጠው እና ሀሳብ ብሰጠውም ሀሳቤን የሚቀበሉ ብዙ ሰው ስላለ ሀሳብ እሰጣለሁ። እዚህ ጋር ግን በቃ የሚያስመስል ሰው ስላለ ኮሜንት ራሱ አልጽፍም ማለት ኮሜንት የሚገኝበት ቦታ መገኘት አለበት፣ ማይገኝበት ቦታ መገኘት የለበትም ብዬ ስለማምን ነው እኔ ራሴ ማለት ነው። ስለዚህ ያው የሁሉም ሰው አስተሳሰብ አንድ አይደለም። አላኩል ያህል የማዳም ቅመሞች እያያችሁላቸው ለእኔም እያያችሁልኝ ላይክ ሰብስክራይብ እያደረጋችሁኝ የማዳም ቅመም ስለሆንኩኝ ብቻ አይታችሁ አትለፉኝ። በሌላ ቪዲዮ እስከምንገናኝ ደግሞ ደህና ሁኑልኝ።